የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 49። በሚቀጥለው ክፍል ውስጥ ከግማሽ ሰዓት ቀደም ብሎ የመጣ አንድ አለባበሱ ያማረ ወጣት ተቀምጧል። እንደራሴው ክፍሉ ሲገባ ወጣቱ ሶፋ ላይ ተለጥጦ እንደተቀመጠ በሐሳብ ተውጦ ቦት ጫማውን በያዘው ዱላ መታ መታ ያደርግ ነበረ። እንደራሴው መግባቱን ሲያይ ከተቀመጠበት እየተነሳ የሞንቴ ክሪስቶ እንደራሴ እርሶ ኖት? አለ። አዎ እኔ ነኝ። እንደምን አለ አንድሪያ? ከእኔ ጋራ የመታወቂያ ደብዳቤ እንዳያስክ ተስፋ አለኝ። አላመጣሁም ጌታዬ፣ ምክንያቱም ፊርማው እውነተኛ አልመስል አለኝ። መርከበኛው ሲምባድ አይደለም ፊርማው የሚለው? አዎ፣ የቅርብ ጓደኛ የሆነ እንግሊዛዊ ነው። ከከበርቴነቱ በላይ ለወዳጆቹ ሙት ነው። እውነተኛ ስሙም ሎርድ ዊልሞር ይባላል። ያም ሆነ ይህ አሁን ስላንተና ስለ ቤተሰብህ አንዳንድ ነገሮችን እንድትገልጽልኝ እፈልጋለሁ። በጣም ደስ ይለኛል ክቡር እንደራሴ አለ ወጣቱ የማስታወስ ችሎታውን በሚያረጋግጥ ቅልጥፍና። አባቴ ሻለቃ በርቶሎሜው ይባላል። ሆኖም በ5 ዓመቴ አንድ ወስላታ አስተማሪ ሰርቆኝ ስለጠፋው ለ15 ዓመታት አባቴን አይቼው አላውቅም። ለአካለ መጠን ከደረስኩ ጊዜ ጀምሮ ባፈላልግ ላገኘው አልቻልኩም። በመጨረሻም መርከበኛው ሲምባድ ከተባለው የእርሶ ጓደኛ የተጻፈ ደብዳቤ አባቴ ፓሪስ ከተማ እንደሚገኝ ገልጾ ስለ እርሱ አንዳንድ ነገሮችን ለማግኘት እችል ዘንድ ወደ እርሶ እንድመጣ ጠቆመኝ። እጅግ በጣም የሚያስደስት ነው አለ እንደራሴው። በተለይ አባትህ እቤቴ በመጣበት ሰዓት አንተም መድረስህ እንዴት ያለ አጋጣሚ ነው። ወደ ወጣቱ ክፍል ከገባበት ጊዜ ጀምሮ እንደራሴው የወጣቱን የአስተያየት ብልህነትና የድምፁን ኮስተራነት በማድነቅ ቆይቶ ነበረ። አባት ቤቴ በመጣበት ሰዓት የሚለውን ንግግር ሲሰማ ግን ወጣቱ አንድሪያ እንደ መነሳት እየቃጣው አባቴ፣ የኔ አባት እዚያ አለ ሲል ጮኸ። አዎ ሲል መለሰ እንደራሴው። አባት ሻለቃ በርቶሎሜው እዚያ አለ።
የአንድሪያ የተሸበረ መንፈስ ወዲያውኑ ተረጋጋ። በርግጥ የኔ አባት ያሉት ሻለቃ በርቶሎሜው አሁን እዚህ ግቢ አለ ክቡር እንደራሴ? አዎ፣ በጥቂት ጊዜ ውስጥ ታገኘዋለህ። ምናልባት ሁኔታው ኩሩና ግዴለሽ ይመስል ይሆናል። ተፈጥሮ ሆኖ ሳይሆን ለረጅም ጊዜ በውትድርና በመቆየቱ ነው። በዚህ ላይ መቼስ ሀብት ብዙ ነገሮችን ችላ እንድንል ማድረጉ የተለመደ ነው። አባቴ ሀብታም ነው ማለት ነው? ሀብቱ በቁጥር የሚቀመጥ አይምሰልህ፣ የትየለሌ ነው። እንግዲያውማ አልከፋም ማለት ነው አለ ወጣቱ አንድሪያ በጉጉት። እጅግ ደስተኛ ትሆናለህ። ፓሪስ ውስጥ እስከ ቆየ ጊዜ ድረስ የ50,000 ፍራንክ አበል ሊያስብልህ አቅዷል። እሱም ፓሪስ ውስጥ ረጅም ጊዜ መቆየት ዓላማ አለው? ስራ ስለሚበዛበት ጥቂት ጊዜ ከሰነበተ በኋላ ይሄዳል። ወይኔ አባቴ አለ አንድሪያ በምጸት። መልካም አለ እንደራሴው። የአንድሪያ አነጋገር ያልገባው ለመምሰል እየጣረ። ብዙ እንድትቆይ አላደርግህም። ተቸኩላለህና ወደሚቀጥለው ክፍል ሄደህ ከአባትህ ተገናኝ። አንድሪያ ወደሚቀጥለው ክፍል እንደገባ እንደራሴው አንድ የተሰወረ ስፕሪንግ ነካ ሲያደርግ በግድግዳው ላይ ያለው ስዕል ወደ ጎን በመንሸራተት የተገለጠው ቀዳዳ የሚቀጥለውን ክፍል ያሳይ ጀመረ። አንድሪያ በሩን ዘግቶ ወደ ሻለቃው ተራመደ። ሻለቃው የአንድሪያን የእግር እርምጃ እንደሰማ ከተቀመጠበት ተነስቶ ይጠባበቅ ኖሯል። አባቴ አለ አንድሪያ ድምፁን ለእንደራሴው እንዲሰማ ከፍ አድርጎ። በርግጥ አንተ ነህ? አዎ ልጄ አለ ሻለቃው። ከብዙ ዘመናት መለያየት በኋላ ምን የተባረከ ቀን አገናኘን በማለት አንድሪያ ወደ በሩ እየተመለከተ ንግግሩን ቀጠለ። አዎ ልጄ፣ ረጅም ዘመናት ተለያይተን ቆየን። አሁንስ እንደገና እንለያያለን ይመስለኛል ልጄ። አንተ ፈረንሳይ ውስጥ ሳትቆይ አትቀርም አይደለም? እውነቱን ለመናገር ከፓሪስ ከመውጣ የዕለት ሞቴን ቢሰጠኝ ይሻለኛል አለ አንድሪያ። እኔ ደግሞ ከኢጣሊያ ውጪ መኖር አልችልም። አሁንም ቢሆን ቶሎ ለመመለስ እፈልጋለሁ። ግን ከመሄድህ በፊት አባባ ካንተ መወለዴን እንዳስመሰክርበት የልደት ማስረጃዬን ትሰጠኛለሽ? አዎ፣ ተጣልፌ የመጣሁትም ማስረጃውን ልሰጥህ ነው። እንካ። አንድሪያ ወረቀቶቹን
በአትኩሮትና ልምድ ያላቸውን አይኖቹን በሚያስመሰክር ፍጥነት መረመራቸው። ከዚያም ሻለቃውን ግራ በሚያጋባ ፈገግታ በመመልከት በጠራ ኢጣሊያንኛ ኢጣሊያ ውስጥ እስር ቤት የለም እንዴ አለው። ምን ማለት ነው? ፈረንሳይ ውስጥ እንዲህ ያለው ውስልትና 5 ዓመት ያስቀፈድዳል። እባክህ ቀልዱን እናቁም አለ ሻለቃው እንደ መኩራራት እያለ። የኔ አባት በመሆን ስንት ይከፈልሃል ሲል ጠየቀ አንድሪያ የሻለቃውን ክንድ ጭምቅ እያደረገ። ሻለቃው ሊናገር ሲጀምር አንድሪያ አለ ድምፁን ዝቅ አድርጎ። አየህ፣ የሚስጥር ተካፋይ ለመሆኔ አንድ ምሳሌ ልስጥ። እኔ ያንተ ልጅ በመሆኔ በዓመት 5000 ፍራንክ ሊያስቡልኝ ነው። ሻለቃው ዙሪያውን በጥርጣሬ ተመለከተ። አትጨነቅ፣ ማንም የለም አለ አንድሪያ። በዚህ ላይ አሁን የምንነጋገረው በጣሊያንኛ ነው። እኔም 50,000 የተጣራ ፍራንክ ሊከፈለኝ ነው። ሻለቃ በርቶሎሜዮ በአፈ ታሪክ ታምናለህ? በፊት አላምንም ነበር፣ አሁን ግን ወደዚያው ነኝ። ታዲያ የእንደራሴውን ቃል እመን ትለኛለህ? አዎ፣ ግን እኔ ያንተ አባት እንደሆን እስከጠየቁ ድረስ እኛም የበኩላችንን ተግባር ማከናወን አለብን። እነማን ናቸው እነሱ? እኔ እንጃ። ደብዳቤውን የጻፉልን ናቸው። ደብዳቤው ደርሰዋል? አዎ አለ ሻለቃው። ከማን? ቄስ ቡሶኒ ከተባለ ሰው። ታውቀዋለህ? ኧረ አላውቀውም። ደብዳቤው ላይ ምን ተጽፎ ነበር? ለማንም አትናገርም? ለምን ብዬ ነው የምናገረው? ፍላጎታችን ተመሳሳይ አይደለም። በላንብብ እንግዲያውስ። አንድሪያ ደብዳቤውን ያነብ ጀመረ። ደሃ ከመሆንም በላይ በስተርጅና የጉስቁልና ዘመን ይጠብቃል። ሀብታም እንኳን ባትሆን ራስን ለመቻል ትፈልጋለህ። እንዲያ ከሆነ በአስቸኳይ ወደ ፓሪስ ሄደ የሞንቴ ክሪስቶ እንደራሴን አግኝ። እንደራሴውም ኦሊቫ ከተባለች ሴት የወለድከው ልጅ እንዲያስተዋውቅህ ጠይቀው። የልጅ ስም አንድሪያ ሲሆን በ5 ዓመቱ እንደተሰረቀብህ ለእንደራሴው መናገር አለብህ። ምናልባት አንተን
ለማገልገል በንጹህ ልቦና መነሳቴን ከተጠራጠርክ በዚሁ ፖስታ ውስጥ የ2000 ፍራንክ ቼክና የ48000 ፍራንክ ሂሳብ ከከፈትኩለት ከሞንቴ ክሪስቶ እንደራሴ ጋር የምትተዋወቅበት ደብዳቤ አያይዤልሃለሁ። ግንቦት 26 ቀን ልክ ከምሽቱ 1 ሰዓት በእንደራሴው ቤት ተገኝ። ቄስ ቡሶኒ። እኔም የተቀበልኩት ደብዳቤ ይህንኑ የመሰለ ነው አለ አንድሪያ። ከቄስ ቡሶኒ? አይ፣ መርከበኛው ሲምባድ በሚል ስም ከሚታወቅ ሎርድ ዊልሞር ከተባለ ሰው። ይኸው ደብዳቤው። ሻለቃው ማንበብ ጀመረ። ወጣትነት በድህነት እያለፈ ነው። ነፃ ሀብታምና ስምህ የገነነ መሆን ትፈልጋለህ? እንግዲያውስ ፓሪስ ከተማ የሚገኘውን የሞንቴ ክሪስቶን እንደራሴ ግንቦት 26 ቀን ልክ ከምሽቱ በ1 ሰዓት ቤቱ ድረስ በመሄድ አባትን እንዲያገናኝህ ጠይቀው። ሻለቃ በርቶሎሜዮ የሚባል ሰው ኦሊቫ ከተባለች ሴት እንደወለደ ተናገር። የልደት ማስረጃዎችህን ሻለቃው ስለሚሰጥህ ራስን ከፓሪስ ሕዝብ ጋር እንድታስተዋውቅ ይረዳሃል። ደረጃህን በሚመለከት ግን በዓመት 50,000 ፍራንክ አበል ተመድቦልሃል። ከዚህ ደብዳቤ ጋር 5,000 ፍራንክ ቼክና ፍላጎትን ሁሉ እንዲያሟላ ከነገርኩት ከሞንቴ ክሪስቶ እንደራሴ ጋር የምትተዋወቅበት ደብዳቤ አያይዤልሃለሁ። መርከበኛው ሲምባድ። በጣም ይገርማል አለ ሻለቃው። እንደራሴውን አግኝተዋል? አዎ፣ ከሱ ዘንድ ነው የምመጣው። በሁሉም ነገር ላይ ተስማምቷል። በሁሉም ነገር። አረ ለመሆኑ ስለዚህ ሁሉ ነገር የገባህ ምስጢር አለ? ምንም አልገባኝ። ብቻ እስከ መጨረሻው ጉዱን ማየት ነው የሚሻለን። እንደራሴው ይቺ ቅጽበት አመቺ መሆኗን መርጦ ሁለቱ ሰዎች ወደሚነጋገሩበት ክፍል ገባ። የእግሩን እርምጃ ሲሰሙ ሰዎቹ እርስ በርሳቸው ተቃቀፉ። ልጅህን በፈለግከው መሰረት ያገኘኸው ትመስላለህ ሻለቃ አለ እንደራሴው። ደስታዬን መቆጣጠር አልቻልኩም።
አለ ሻለቃው። አንተስ አንድሪያ? ክቡር እንደራሴ፣ ደስታ ሊያሳብደኝ ነው። በጣም ጥሩ አለ እንደራሴው። አሁን እንግዲህ ልትሄዱ ትችላላችሁ። መቼ ይሆን እንደገና ተመልሰን የምንጠይቀው? ሲል ጠየቀ ሻለቃው። አንድሪያም ይህንኑ ጥያቄ በመድገም አስተጋባ። ከፈለጋችሁ በመጪው ቅዳሜ ይመቸኛል። ከከተማ ውጪ ባለው ቤቴ ብዙ ሰዎችን ራት ግብዣ ጠርቻለሁ። ምን ሰዓት ብንመጣ ይሻላል? በማለት ጠየቀ አንድሪያ። ወደ 12 ተኩል ገደማ። አንቀርም አለ ሻለቃው ባርኔጣውን እያነሳ። ሁለቱ ሰዎች እጅ ነስተው ወጡ። እንደራሴው ወደ መስኮቱ ተጠግቶ እጅ ለእጅ ተያይዘው መንገዱን ሲያቋርጡ አያቸው። ጥንድ ወሮበሎች አለ ለራሱ። በእርግጥ አባትና ልጅ አለመሆናቸውን እያወቁ ሲያስመስሉ የማያፍሩ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።